እንኳን ደስ አላችሁ በድጋሚ የአብርሽና የሩታ ቤተሰቦች ሁላችሁም እንኳን ደስ አላችሁ። ትላንትና ሁላችሁም ቪዲዮውን አይታችሁት ነበር ብዬ ተስፋ አደርጋለሁ። ሁላችንም ትላንትና ማመን አቅቶን ነበር። ምክንያቱም ከዚህ በፊት ብዙ ጊዜ ስለምትለን አብርሽም ፕራንክ ነው፣ ፕራንክ እያደረግሽኝ ነው፣ እየቀለድሽ ነው፣ ላምንሽ አልችልም ሲል ነበር። እኔም ደግሞ አላመንኩም ነበር ትላንትና። ዛሬ ግን አሳይተውናል። በጣም ደስ ብሎኛል። እውነት ይህን የመሰለ ትልቅ ነገር ልጅ በራሱ የሚያመጣው በረከት አለ፣ ልጅ በራሱ የሚያመጣው ጸጋ አለ። አብርሽም ይህንን በማየቱ ሩታም ይህንን በማየቷ በጣም ደስ ብሎኛል። ሁላችሁም እንኳን ደስ አላችሁ ልላችሁ ወዳለሁ። ቤተሰቦች የፍቅርዬን ቤተሰቦች የነሩታን ቤተሰቦች ሁላችሁም እንኳን ደስ አላችሁ ልላችሁ ወዳለሁ። ከዚህ በፊት ብዙ ነገር አይተንባችኋል አብርሽም ላይ ሩታም ላይ። ነገር ግን ከዚህ በኋላ ለሚመጣው ነገር ከዚህ በኋላ ለሚፈጠረው ችግር እንደባለፈው ይከፋ ሊሆን አይችልም። ቤተሰቦች በምንም አጋጣሚ አውቃለሁ ልጅ የወለደም ሰው ይፋታል። ብዙ ልጆች ከአንድም 2 3 4 የወለዱ ባልና ሚስቶች ሊፋቱ ይችላሉ። ነገር ግን ቤተሰቦች አብርሽና ሩታ ይፋታሉ እያልኳችሁ ሳይሆን አብርሽና ሩታ መሀላቸው ፍሬ ስላለ መሀላቸው ልጅ የሚባል ጸጋ ስላለ መሀላቸው ልጅ የሚባል በረከት ስላለ ልጁ በራሱ የሚያመጣው ነገር አለ። ልጁ በራሱ የሚያመጣው ለውጥ አለ በእነሱ መሀል። ስለዚህ እነዚህ ልጆች ነገ ላይ የፈለገ እንኳን ችግር ቢፈጠር የፈለገ እንኳን የከፋ ነገር ከዚህ በፊት ከደረሰው ከዚህ በፊት ካጋጠማቸው ነገሮች ካጋጠማቸው ፈተናዎች ካጋጠማቸው ችግሮች የበለጠ ችግር ቢያጋጠማቸውም የበለጠ ፈተና ቢያጋጠማቸውም እንደባለፈው ሊሆን አይችልም ቤተሰቦች። ምክንያቱም ለልጃቸው ሲሉ ያንን ችግር ለመፍታት ይሞክራሉ። በችግራቸው ዙሪያ ተስማምተው ለማውራት ይሞክራሉ። ያለውን ነገር ራሳቸው እዛው ለመፍታት ቤተሰብ ሳይጨነቅ ችግሩን ለመፍታት ይሞክራሉ። ትላንትና ሩታ ያንን ነገር ስታደርግ ሌላ ነገር ነበር እያሰብን የነበረው ሁላችንም። ምክንያቱም ፍቅርዬ በዚህ ሳምንት አርግዣለሁ ብላ ብዙ ነገር ስታደርግ ነበር። አይታችኋል። የሷንም ቪዲዮ ፕራንክ ነው እሷ ፍቅርዬ ስታደርግ የነበረችው በሙሉ ፕራንክ ነበር። ሁላችሁም አይታችኋል ብዬ ተስፋ አድርጋለሁ። እንደዚህ አይነት ነገር ሲደጋገም እንደዚህ አይነት ነገር ሲመጣብን ፕራንክ ነው ያለን ስንላመደው ነገ ላይ በህይወታችን ያ ነገር እውነት ሲሆን ያ ነገር ሲመጣ ለማመን ይከብደናል። ዛሬ ላይ በስክሪን አሳይተውናል። ይሄንን በማየታችን እኔ በበኩሌ ደስ ብሎኛል፣ አምኛለሁ። በዚህ አጋጣሚ ደግሜ እላችኋለሁ የአብርሽና የሩታ ቤተሰቦች ሁላችሁ እንኳን ደስ አላችሁ ልላችሁ ወዳለሁ። ሁላችሁም መልካም ምኞታችሁን ኮሜንት ላይ ተመኙላቸው። ቆይ ያልገባኝ ነገር ቤተሰቦች ወንድ ነው ተብሏል እንዴ? ወንድ ነው? እኔ ጾታውን አልሰማሁም። እንዴት ነው ጾታው ምንድን ነው? እስኪ እናንተ ገምቱ ቤተሰቦች። እዚህ ላይ አልተናገሩም፣ የሚናገሩ አይመስለኝም። እኔ እንጃ። ሙሉ ቪዲዮን እስቲ ምናየው ይሆናል። እስከዛ ድረስ ግን እናንተ ገምቱ፣ ወንድ ነው ወይስ ሴት? ላገኘ ሰው ሽልማት አለ፣ እሸልማለሁ። እኔ በበኩሌ እሸልማለሁ። ገምቱላችሁ። ልጅን የመሰለ በዚህ ምድር ላይ እስከማውቀው ድረስ ቤተሰቦች ልጅን የመሰለ በረከት የለም። ልጅን የመሰለ ትልቅ ነገር የለም። እንደኔ ነው ቤተሰቦች። የሁላችንም ሀሳብ የሁላችንም አመለካከት የተለያየ ነው አውቃለሁ። ነገር ግን የኔ አመለካከት እና የኔ ሀሳብ እዚች ምድር ላይ ትልቁ በረከት ብዬ የማስበው ትልቅ ስጦታ ብዬ የማስበው ልጅ ነው። ልጅን እንደማግኘት ደስ የሚል ነገር ያለ አይመስልም። የወለደም ሰው እንዳይቀር ግብዣ ለቤቴ ሌላ አዲስ ምዕራፍ ሊይዝ ነው ሕይወቴ። ይኸው ዕድሜ ለሷ በፍቅሯ አምሮ ጎኔ እኔም እውቅ ደረሰኝ አይኔ ላይ ነው ባይኔ። እንግዲህ ፋሚሊዎቻችን በመጨረሻም ደርሰናል ማለት ነው። ወደ ሆስፒታል፣ አሪፍ የሚባል ሆስፒታል የመጣ ነው። እኔም ይህን ቪዲዮ እስካየው በጣም ጓጉቼ ነበር፣ በጣም ቾክዬ ነበር። ትላንትና አብርሽ በቃ ሄደን ቼክ እናደርጋለን ሲል በቃ በጣም ጓጉቼ ነበር። እኛም ደስተኛ ሆነን ለመሄድ ትልቅ ሆስፒታል መተናል ማለት ነው። ፋሚሊዎቻችን እንግዲህ እንገባለን፣ ቼክአፕ እናደርጋለን። እኔም ጨንቆኛል፣ እሷም ጨንቋታል። እንግዲህ መኪናውን በስንት እንደነዳሁት እኔ ነኝ የማውቀው። ምናልባት ትራፊክ ሊያዩ ይችላል ይህንን ቪዲዮ። ሩታ ግን ለምን ጨነቀሽ? እውነት ከሆነ ችግር የለም ሊያዩ ይችላል። እንግዲህ በስንት እንደነዳሁት እነግራችሁ ነበር። እሺ፣ ለማንኛውም በር ላይ ነው ያለ ነው፣ እንግባ። ፋሚሊዎቻችን ቼክአፕ የምናደርገው ምንድን ነው? አሁን መጀመሪያ ምንድን ነው? አልትራሳውንድ ነው። ግን ቼክአፑ ምን መሰለሽ አለ የለም ነው እነሱ ይነግሩናል። እንግዲህ ምን ነው ደነገጥሽ? እዚህ ስመጪ ፍራንክ እንዳልሆነ እየገባኝም እየተረዳው መጥቻለሁኝ። የተረዳሁት ደግሞ በምንድን ነው? እንደዛ ከሆነማ ፕራንክ ከሆነ ቤተሰቦች
ቢያንስ የሁሉ መንገድ ተጉዘን ስንመጣ ምናምን ሩታ የሁሉ ሰዓት ዝም አትልም ነበርና ለዛ ነው እንግዲህ ያም ሆነ ቼክአፕ አድርገን ያለውን ነገር እናያለን። ቀድመን ካርድ ነው የምናወጣ ይሆናል። ተከተሉ። ያማረዘ እንዲበዛለት አባት ደስ ይለዋል ልጅ ሲዳርለት። እንግዲህ ልጆች ሁሉን አልፋችሁ ይደርሳችኋልና ፈጣሪ ይባርካችሁ። ፈጣሪ እንግዲህ ወልዶ ለመሳም ያብቃችሁ። እውነት አያችሁ፣ ትልቅ ነገር በቃ ወልዶ መሳም ነው። ቤተሰቦች ትልቅ ነገር ወልዳችሁ ያልሳማችሁ ባል ያላችሁ ሚስት ያላችሁ ሁላችሁም የኔ ምክር የኔ ሀሳብ ውለዱ፣ ወልዳችሁ ሳሙ፣ ወልዳችሁ ክበሩ፣ ወልዳችሁ ክበዱ ይባል ነው ነው። አዎ በቃ እኛ ሚስት የሌለን ፍሬው ያማረ ዘር እንዲበዛለት አባት ደስ ይለዋል ልጅ ሲዳርለት። ምን አለና ከዚህ በላይ ደስታ? ፍሬው ያማረ ዘር እንዲበዛላት እናት ደስ ይላታል ልጅ ሲዳርላት። እናንተ ይህ ነገር እውነት ሳይሆን አይቀርም ቤተሰቦች፣ እውነት እኔ አላመንኩም። መጨረሻው እንግዲህ ፋሚሊዎቻችን ካርድ አውጥተን ምናምን ጨራርሰናል። መተን አናውቅም እና እዚህ ሆስፒታል የግድ አዲስ ካርድ ምናምን ያወጣ ነው እና ዶክተሩ እስኪገባ ድረስ እየጠበቅን ነው። ኦልሬዲ መሸብን እኮ ፋሚሊዎች፣ ዛሬ ሳናይ አናድርም ነው የሚመስለው እና እግዚአብሔርን መሸ። ውጭ አሳያቸው ቅድም ስንገባ አይታችኋል በእርግጥ እና መሽተዋል እንደምታዩት። ግን ደግሞ ዛሬ ልባችን በደንብ እርፍ እንዲል ነገሮች እርግጠኛ ሳንሆን አንሄድም ማለት ነው። ፋሚሊዎቻችን ሩታ ምን ተጨነቅሽ እንዴ? እርግጠኛ ነኝ ያላልሽ ምን አስጨነቅሽ ታዲያ? እርግጠኛ የሆነ ሰው አይጨናነቅም ፋሚሊዎች። ስለዚህ ልትጨናነቅ የለብሽ። በእርግጥ ከባድ ነው። በእርግጥ ቤተሰቦች ልጅ በጣም የሚያስጨንቀው ብዙ ነገር ይኖራል። ስለተማመነች ነው ከመጀመሪያውም ጀምሮ። እኔም ብቻ ነው እየተጨናነኩ ያለሁት። ግን ደግሞ ዶክተሩ ገብቶ ቶሎ ቢገላግልን ያለውን ነገር ፍርጥ አድርጎ ነግሮን እኛም አይተን ደስተኛ ሆነን ወደ ቤታችን ብንሄድ ደስ ይለኛል። እንግዲህ ከዚህ በኋላ ሩታዬን ወደ ትልልቅ እንክብካቤዎች መግባታችን ግዴታ ነው። አፈር እንዳይነካሽ፣ መንገድ እንዳይነካሽ። እንደዛ ሲሆን አያችሁ ቤተሰቦች፣ አሁን ልጅ መኖሩ በቃ ቀደም የሚያልኳችሁ ይሄንን ነው ቤተሰቦች። እንደዚህ አይነት ነገር ሲመጣ ልዩ እንክብካቤ ይኖራል፣ ልዩ ትሪትመንት ይኖራል፣ ትከባበራላችሁ አለ አይደል? በቃ እንደዚህ አይነት ነገር ሲኖር ደግሞ ሞር የምትጋጩበትን ነገር እየቀነሳችሁ ነው የምትመጡት። ጥላችሁን እያጠፋችሁ ነው የምትመጡት። እነዚህ ልጆች ከዚህ በፊት ሊጣሉ የሚችሉበትን ነገር በጣም እየቀነሱ ነው የሚመጡት። መሀላቸው መከባበር ሲኖር፣ መሀላቸው ልጅ ሲኖር፣ ለዛ ነገር ሲባል፣ ለዛ ስሜት ሲባል ወደዱም ጠሉ ያለው ነገር ገብቷቸዋል። ምለው የተባባልን ነው እንግዲህ የምንዛለቅ 9 ወሯን ማለት ነው። በዚህም በዛም ዋናው የፈጣሪ ፍቃድ ይሁንና ነገሮች ይሳኩ። ያው እኛ በጊዜው በዚህ ሰዓት እውነቱን ተነግራችሁ አላሰብንም። እኛ ልጅ አላሰብንም። አሰበሻል? አላሰበችም። እሷም አላሰበችም። እኔም አላሰብኩም። እኛም አላሰብንም። እኔ በዚህ ፍጥነት አላሰብኩም። እናንተ አስባችኋል፣ እኔ አላሰብኩም። ለእናንተ መናገር አሁን አግባብ አይደለም እንጂ ትንሽ እንቆያለን ብለን አስበን ነበረ። ግን ደግሞ ፈጣሪ ካለውና ፈቃዱ ከሆነ እኛ ፍላጎት ብቻ ምንም ሊያደርግ አይችልምና አንዳንድ ጊዜ ሁኔታዎች እኛ ባሰብነው መንገድ እኛ በፈለግነው መንገድ ላይሄድልን ይችላል። የሚያስፈልገንን ነገር ፈጣሪያችን አምላካችን ያውቃል። ስለዚህ ሁላችንም እኔ ለቤተሰቦች የምመኘው ለሁላችሁም የምመኘው ይህን ቪዲዮ ለምታዩ እዚህ ደቂቃ ድረስ ለመጣችሁ ሁላችሁም እግዚአብሔር የምትፈልጉትን ሳይሆን የሚያስፈልጋችሁን እንዲሰጣችሁ የልብ ምኞቴ ነው።
ሁላችሁም ይህን መልእክቴን ያያችሁ ብቻ እስቲ አሚን በሉኝና ልወቅ። ይህን ያህል ሰው እስከዚች ደቂቃ ድረስ አይቶኛል፣ ይህንንም መልእክት ተቀብሎኛል፣ ተጠቅሞበታል ብዬ እንዳምን እስኪ አሚን በሉኝ። እግዚአብሔር የልባችሁን መሻታችሁን ይስጣችሁ። ይመቻችሁ። በእኛ ቤት አቅደናል ብለን ስለተጠነቀቅንም ምናምን አይደለም እና ዋናው ፈጣሪ ሲል ነው። ልክ ነው። እኛ የምንፈልገው ነገር ማለት እኛ በህይወታችን እንዲሆንልን የምንፈልገው ነገር አንዳንድ ጊዜ የኛ ጥንቃቄ ወይ ደግሞ የኛ ምንድን የሚባለው የኛ ፍላጎት ያንን ነገር አያደርግልንም። የሚያስፈልገንን ስለሚያውቅ በቃ በሚያስፈልገን ሰዓት በማይመስል ነገር በማይመስል ሁኔታ በማይመች ሁኔታ ውስጥ የሚያስፈልገንን ነገር የሚያዘጋጅልን ፈጣሪ አለ። ስለዚህ ሁላችሁም በዚህ ሰዓት ተጨንቃችሁ ልባችሁ ተጨንቆ ሰላም እየተሰማችሁ ያልሆነ ሰዎች ካላችሁ ይህን ቪዲዮ እያያችሁ ካላችሁ የሚያስፈልጋችሁን እንደው ከጭንቀታችሁ የሚገላግላችሁ ባላሰባችሁበት መንገድ እንዲደርስላችሁ መልካም ምኞቴ ነው። ሁሉም ነገሮች የሚሆነው ማለት ነው እና ዶክተሩ መጥተዋል። ኦልሬዲ አሁን እንገባለን። ሩታ እየቀድመኝ ገብታለች። እስኪ ቼክአፕ እናያለን። ይሄ ነገር ግን ቤተሰቦች ሆዷ ምንድን ነው የሚታየኝ? ሆዷ ምንድን ቦርጭ አይደለም። ይሄ ቦርጭ አይደለም። እኔ የሚታየኝ ቤተሰቦች ይሄ ቦርጭ እንዳልሆነ ነው። ይሄ ቦርጭ አይመስለኝም። እንደዚህ አይነት ቦርጭ አለ እንዴ? የልጅ ይሄ ቦርጭ አይደለም ቤተሰቦች፣ ይሄ ቦርጭ አይደለም። ምድር ቢታያችሁ ቤተሰቦች እኔ አላቅም። አሁን ስለዚህ ነገር እውቀቱ የለኝም፣ ግን የሆነ ነገር ይታየኛል፣ የሚንቀሳቀስ ነገር ይታየኛል። ምንድን ነው የሰማሁት? እንደዚህ አይነት ነገር ሲታይ ልጁ ጤነኛ መሆኑን የምናውቀው የሆነ ሲጨው የልብ ምቱ በጣም ይጨዋል መሰለኝ እንትኑ ላይ። እስቲ ካሰሙን እስኪ ብቻ እንደዛ ሲባል ሰምቻለሁ የሆነ የሚንቀሳቀስ ነገር አለ። የተንቀሳቀሰ ነው እያየሽ ነው። ይንቀሳቀሳሉ። ኧረ ቤተሰቦች ይሄ ነገር እውነት ነው መሰለኝ። እውነት ነው ቤተሰቦች፣ እውነት ነው። በቃ እመኑ። እያመንኩ ነው እኮ ይሄ እየተንቀሳቀሰ ነው። ምን የልብ ምት? ያው በቃ ይሄን ነው የምላችሁ ቤተሰቦች። አሁን ያልኳችሁ ይሄ ነው። የልብ ምቱ እንደዚህ ይጮሃል ሲባል እውነት ነው ማለት ነው ቤተሰቦች፣ እውነት ነው። በድጋሚ እንኳን ደስ አላችሁ አብርሽና ሩታ፣ የአብርሽና የሩታ ቤተሰቦች ሁላችሁም እንኳን ደስ አላችሁ። የፍቅርዬም ቤተሰቦች ሁላችሁም በቃ እዚህ ጋር ይሄንን ቪዲዮ የምታዩ ሁላችሁም እንኳን ደስ አላችሁ። በእውነት የሰው ደስታ የሚያስደስታችሁ ደስ ይላል። ልጅን የሚያህል ነገር በልጅ መባረክ በጣም ደስ ይላል። ሁላችሁም ስሜቱን እንድታዩት መልካም ምኞቴ ነው። ሁላችሁም በልጅ ተባረኩ። አንቺ በደንብ ይታያል ሁሉ ነገር። ይሄ ጭንቅላቱ ነው ቤት እውነት ነው የምላችሁ። አምኛለሁ። በጣም ደስ ይላል። በጣም ደስ ብሎኛል። በጣም ትልቅ ነገር ነው ያያችሁ። ሁልጊዜም ደስ የሚል ነገር ይግጠማችሁ። ከዚህ በፊት ባለፈው ነገር፣ ከዚህ በፊት ካለፈው ችግር፣ ከዚህ በፊት ካለፈው ፈተና በብዙ እንደተማራችሁ አምናለሁ።
ደግሞም ከዚህ በኋላም ከዚህ የበለጠ ችግር ሊኖር ይችላል። ከዚህ የበለጠ ፈተና ሊመጣ ይችላል። ግን እንዴት መቋቋም እንዳለባችሁ፣ እንዴት ማለፍ እንዳለባችሁ፣ እንዴት ከችግራችሁ ያንን ችግር ከመስራት መቆጠብ እንዳለባችሁ ካለፈው ነገር የተማራችሁ ይመስለኛል። ሩታም የተማረች ይመስለኛል። አብርሽም ቢሆን እንደዛው እንኳን ደስ አላችሁ በድጋሚ። እና ደግሞ ቅድም ያልኳችሁ ቤተሰቦች የልጁን ወንድ ይሁን ጾታ አልተነገረም፣ ወንድ ይሁን ሴት አልተነገረም። ስለዚህ እነሱ እስኪናገሩ ድረስ እናንተ ገምቱ፣ ኮሜንት ላይ አስቀምጡልኝ ሀሳባችሁን። ወንድ ነው ሴት? ትክክል ለሆነ መልስ ስንትም ይሁን ስንትም ሽልማቱን አሁን አልነግራችሁም፣ ግን እሸልማለሁ።